ጋይስ ማለት ነው። የሮመዳን እቃ ነው ቀይረ ማለት ነው። የሮመዳን እቃ ነው እንግዲህ ሮመዳንን በዚህ አይነት ተቀብለናል። እናንተስ እንዴት ነው ተቀብላችሁት? ይሄ የእራት መብያ ብቻ ነው። ያው 3 ሰዓት ነው እነዚህ ባለ 3 ሰዓት ናቸው። ይሄ ሁሉ አዲስ ነው። ማንኛውም አዲስ ነው። ሁሉም ነገር አዲስ ነው። ያው እዚህ ጋር ይሄ የፎቁ ሳሎን ነው። የፎቁ ሳሎን ፎቅ ቁጭ የሚሉበት እራት የሚበሉበት ይሄ ፎቅ ነው። የፎቁ ሳሎን ሶፋ መቀመጫ፣ እዚህ ጋር ሻይ ጣውላ አለዋ። እዚህ ጋር ደግሞ ምን ይመስላችኋል? ይሄ ሁሉ ሽቶ ነው ማለት ነው። አያችሁት? ይሄ ቡከር ነው። ይሄ ሽቶ ነው። ይሄ ሁሉ የሮመዳን ነው። ይሄው ማቦከሪያ ምን ተፈለጋችሁ? ከምሬ እኮ ነው። ይሄ ፎቁ ብቻ ነው። ፎቁ ሳሎኑ ብቻ ነው። ወደ መኝታ ቤቱ ብትገቡ ደግሞ ቦጃ፣ ግን አሁን ሰዓት ስለሌለኝ ማለት ነው አልገባም ወደ ሳሎን ወደ መኝታ ቤት። ይኸው እዚህ ጋር እዛ ጋር አንዱ የወንዱ አለ እንደምታዩት ፊት ለፊት ነው። እዚህ ጋር ደግሞ የሴቷ፣ በዚህ ውስጥ ደግሞ የሴትዮዋ መኝታ ቤት ነው በፎቁ። ይሄ ላይ ፎቅ ነው፣ ሌላ ፎቅ ነው፣ ስቶር ነው። ቆይ እዛ ውስጥ ደግሞ ስትሄዱ በሚታያችሁ የአንዱ ልጅ መኝታ ቤት ነው። 2-3 ክፍል ነው የእሱ መኝታ ቤት። ግን በነገራችን ላይ ለከን አላጸዳሁትም። ቆይ በኋላ ሂጅ ነው ማጸዳ። ይሄ ያው የሴቶች ዜጋ የአንዷ ሴት ነው። ዘግታን ሄደች። ይሄው የአንዷ ሴት ነው። በርበሩ ነው ማሳያችሁ። ቁርፋውን ቢሆን አሁን ለእናንተ ለማሳየት ማለት ነው የምሄደው በምንድን ነው? በፎቅ ነው የምወርደው፣ በደረጃ በሊፍት ነበር የምወርደው። ደክሞኛል እና እንዴት ነው ሮመዳን? በነገራችን ላይ የሰው ቤት የኛ ሊሆን አይችልም። ግን ያው እኛም እንደዚህ የሚያምር ቤት እንድንሰራ ከማለት አንጻር። ይሄ ደግሞ ታች ያለው ሳሎን ነው። ይሄ ፑል መጫወቻ ነው፣ ቴኒስ መጫወቻ ነው። ይሄ ሳሎን ነው፣ ታችኛው ሳሎን ነው። በነገራችን ላይ ይሄኛው መጅለሱን ብታዩት ማለት ነው ዙራቸው ማጨርሱት እና ይሄን ይመስላል። ለማንኛውም ሮመዳን እንዴት ነው? ሮመዳን ስራ ዛሬ አንድ ብለናል። እንዴት ናችሁ? እኔ በነገራችን ላይ ሳምቡሳ አልሰራሁም። እናቷቸው ጋር ሂደው ነው የሚፈጥሩት። እዛ ሳምቡሳ ስለሚሰራው ጊዜ ሳምቡሳ ዛን የሚሰራ ብላ አልሰራንም ማለት ነው። ግን ሌላ ፈጣየር ሌላ ነገር ተሰርቷል። ይኸው ላይ ሆናችሁ ስታዩት እኮ በጣም ትንሽ ነው አይደል? ሶፋው ራሱ እዚህ ግን እንደዚህ ስታዩት ስፋቱ በጣም ሰፊ ነው። ይሄ የሳሎኑ እንግዳ ሲመጣ ዝም ብሎ ቁጭ ብሎ ልጆቹ እዚህ ጋር አንዳንዴ ወርደው ቁጭ ይላሉ። ብዙ ሳይሆን አንዳንዴ። ይሄ የላይኛው ግን ሁልጊዜም ባልም ሚስትም ሁሉም ከመኝታቸው ሁሉም ወጣው እዛ ሳሎን ቁጭ የሚሉበት ነው። ቁርስም ከፈለጉ እዛ ነው የሚሄድላቸው። ራትም ምሳም የሚፈልጉት ምግብ እዛ ነው የሚበላ። እዚህ እንግዳ ሲመጣ አንዳንዴና ዝም ብለው የሆነ ደረቅ ነገር ይዘው ሲቀመጡ የሚበሉበት ነው። ለማንኛውም ሮመዳን ከሪም ብያለሁ ለሁላችሁም እስልምና እምነት ተከታዮች እንዲሁም ለክርስቲያኖቹ። ያው 3ኛ ቀናቸው እኛ ክርስቲያኖቹ ጾም እንዴት እያደረጋችሁ ነው? እንዴት ጀመራችሁ? ታጀማምሩ እንዴት ነው? አሪፍ ነው ወይ? በርቱ፣ ራሳችሁን ጠብቁ፣ ምግብ ብሉ፣ ጠጡ። ከበላችሁ ትችሉታላችሁና ይህን ይመስላል።